አዲስ ሆናችሁብኛል። በተለይ ዳግም በጣም አዲስ ሆነብኛል። እንዴ ተደበቀው ለምን አትነግሩኝም? እኔ እኮ ያንቺ አደራ ድራማ አስደሳችና እንዲሁም አዝናኝ የሆነ መጥቷል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደራ ድራማ በባለፈው ክፍል እንግዲህ ቪዲዮ የሚያቆመው በጣም ልብ አንጠልጣይ ከሆነው ክፍል ላይ ነበረ። ይህም የቃል ጓደኛ ሄለንም ወደ ቃል ቤት በመምጣትም ቃልን በጣም ለትልቅ ድንጋጤ ዳርጋትም ነበረ። በዚህም እኛም ተመልካቾችም በጣም በጉጉት ነበር ስንጠብቀው የነበረው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን ይዘን መተናል ማለት ነው። ይህ እንግዲህ ዛሬ በጣም ደስ በሚልና እንዲሁም በአስደሳች ሁኔታ በአዲስ ነገር መጥተዋል ማለት ነው። ይህም ወይዘሮ ገነት ከእስር ተፈታለች። በዚህም ብሌንና ዳጊም ደስታ በደስታ ሆነዋል ማለት ነው። እንዲሁም ጥሩ አቀባበልም አድርገውላታል። ነገር ግን ወይዘሮ ገነትም እንክብካቤውና እንዲሁም አቀባበላቸውም ለየት ብሎ ስላዩትም በጣም ጥያቄን ፈጥሮባትም ነበር። ጥያቄውንም እንግዲህ በሚገባም ጠይቃቸውም ነበረ። ምንድን ነው ከምን ተነስታችሁ ነው እንደዚህ እንክብካቤ ያበዛችሁብኝ በማለትም ስትጠይቃቸውም እንግዲህ ዳጊም እኔ እኮ የአንቺ ልጅ ነኝ በማለትም ሚስጥሩንም ለማፈንዳት ቢሞክርም ያው ብሌንም አድበስብሳ እንዲዘገይም አድርገዋለች። በዚህም ወይዘሮ ገነትም በደስታዬ ቀን ብትኖርልኝ ልጄ የት ነው ያለኸው እያለችም ከራሷ ጋርም እያወራችና እንዲሁም ልጇም እንደናፈቃት ትናገራለች። እንዲሁም አንተን 5 ደቂቃ አይቼ ብሞት አይቆጨኝም፣ ደግሞም ዳግን ሳየውና እንዲሁም ስመለከተውም ልጄ ነው የሚመስለኝ በማለትም የፍቅር ስሜቷንም እየተናገረች ነው ማለት ነው። በሌላ በኩል ብሌን በአሁኑ ሰዓትም ቅናት ፊቴ እየታየባት ነው። ይህም ከወይዘሮ ገነትና እንዲሁም ከዳጊ ጋር በተያያዘ ሁለቱም ተገናኙ። ደግሞም የኔ እናት የት ነው የምትገኘው? እኔን የማታገናኝ ለምንድን ነው በማለትም ከአምላኳ ጋርም እያወራችም ነበረ። እንግዲህ ያው የቃልና የሰላም ግንኙነትም ውሸት እንደሆነ አውቀሽ እንዴት አልተናገርሽም በሚለው ነው ወይ አምላኬ ሆይ የትኛው ኃጢአቴ ነው እንደዚህ የሚያደርገኝ በማለትም ብዙ ነገሮችን እያወጣችና እያወረደችም ትገኛለች ማለት ነው። ነገር ግን በሁለቱ መገናኘትና እንዲሁም እናትና ልጅ በመሆናቸውም በጣም ደስታዋም ወደር የለውም ማለት ነው። ታዲያ በአሁኑ ሰዓትም ዳጊም ቢሆን በጣም ደስ እንዳለውና እንዲሁም ወይዘሮ ገነት ልጇ እንደሆንኩ ባወቀች ሰዓትም በጥሩ ሁኔታ ታቅፈኛለች እያለም ከራሱ ጋር እያወራን ነበረ። በዚህ በተያያዘ መልኩ ደግሞ ያው ለወይዘሮ ገነትም ስጦታ በስጦታ አድርጓታል፣ አንበሽብሿታልም። ታዲያ በሌላ በኩል ደግሞ ቃልም ቢሆን በጣም ጭንቀት ላይ እንደሆነችም ታሳያለች። ይህም ጓደኛዋም በጣም ሱሰኛ እንደሆነችና እንዲሁም ያው ብዙ ነገሮችንም ተናግራ ባወራቸው መሰረትም ወደዚህ ቤት እንድትመጣና እንዲሁም ብዙ ነገሮችንም ካወራችም ብዙ እንደሚያስቸግራትና እንዲሁም ጥሩ ሁኔታ እንደማትሆንም ነግራታለች። ቃልም ቢሆን አስገብታትም ነበረ። ነገር ግን የቃል ጓደኛዋ ሱሰኛም ስለሆነች ካልጋው ላይ ሁናም ለማጨስ ስትሞክርም ነበረ። ቃል ግን በጣም ተናዳም ነበር። እባክሽን የምታደርጊውንና የምትሰሪውን ወቂ፣ ይሄንን ማድረግ አትችም ስትላትም ዝም በይ እባክሽ በማለትም ነገሮችን ለማድበስበስ ብትሞክርም እንግዲህ ወይዘሮ ሰላም ደርሳባቸዋለች ማለት ነው። ሰላምን ባየችውና በተመለከተችውም ነገር ማመን ነው ያቃታት። ከአንቺ ጋር በጠዋት እናወራለን በማለትም ያው አዳሩን አድረውታል ማለት ነው። ነገር ግን በጠዋትም ተነስታ ጥያቄዋን ለመጠየቅ ወደ ኋላ አላለችም ነበር። ወይዘሮ ሰላምም ቃልን አፋጣታለች። እንዴት ነው ከዚች ልጅ ጋር እንዳላይሽ አላልኩሽም ነበር ወይ? ምን አይነት ነሽ ደግሞ? የሴት ዱርዬ፣ ይችን ልጅ ማስወጣት አለብሽ ወዲያውኑ። ደግሞም
ታጨሳለች። አንቺም እንደሷ ጭስ ታጨሻለሽ እንዴ በማለትም ጥያቄም ጠየቀቻት። ቃልም ቢሆን በጣም በመፍራትና በመደናገጥም እኔ እኮ ያንቺ ልጅ ነኝ፣ እንዴት በእንደዚህ አይነት ነገር ትገምችኛለሽ ማሚ በማለትም ነገሮችንም ለማቀዝቀዝ ሞክራለች። ነገር ግን ወይዘሮ ሰላምም ቢሆን ከዚህ ቤት ሳታስወጫት ባገኝሽ እኔ አይደለውም በማለትም ዝታባት ነበር የሄደችው። ታዲያ ቃልም ቢሆን ወዲያውኑም ወደ ሳሚ ነበር የደወለችው። ሳሚንም ያው አቶ ኃይሉም እንደሚፈታና እንዲሁም ችግር እንደሚሆንባቸውም ተናግራለች። ይህም ሳሚም ብዙ ነገሮች እንደሆነና እንዲሁም ወደፊትም እንደሚሆን ለምን አልጠረጥርም በማለትም ነገርየው ሊሆን አይገባም ደግሞ ይፈረድበታል አላልሽኝም ወይ በማለትም ብዙ ነገሮችን ሲዋሩም ነበረ። እንዲሁም ፍራቻና እንዲሁም ወደፊትም ችግር እንደሚገጥማቸውም እየተናገሩ በዚህ ሰዓትም እንጥፋ ስላለችውም ወዴትም አልሄድም ብሌንን ትቼ በማለት ነበር የተናገረው። በዚህ ሰዓት ብሌን ትላለህ እንዴ እኛ ችግር ሊገጥመን እንደሆነ እያወቅ ለምንድን ነው በማለትም እንግዲህ ስትመልስለትም ቢሆን ያው የብሌን ነገር የሆነ ነገር ሳላደርግ የትም ንቅንቅ አልልም በማለት ነው የመለሰላት። የብሌንና እንዲሁም የዳጊን ግንኙነትንም ያየችው ቃልም ስለ ብሌን አታውራ፣ አሁን ላይ ዳጊና ብሌን በጥሩ ሁኔታ እንዳሉና እንዲሁም አፍላ ፍቅር ላይ ናቸው በማለት ስትናገርም በፍጹም ሊሆን አይችልም እያለም ይዝትም ነበረ። በሌላ በኩል አሁን ላይ ወይዘሮ ሰላምም ቢሆን ስራ እንደበዛባትና እንዲሁም ነገሮችን እያስተካከለች እንደሆነችና ንብረቷንም በስሟ ለማዞርም ብዙ እየደከመች እንደሆነችና እንዲሁም ለቃልም ብዙ ነገሮችን በስሟ እንደምታዞርላትም ተናግራለች። በዚህም የተደሰተችው ቃልም ቢሆን አጋሪ የሆነ ሰው ሳይኖርም እንዲሁም ነገሮች በሙሉ ወደ እኔ ስም ሊዞሩልኝ ነው በማለትም በደስታ ፍንቅል ብላለች። ይህን የተመለከተችው ህሊናም በጣም እየተናደደችና እንዲሁም በትኩረትም እየተመለከተቻትም ነበረ። ከዚህ በኋላ የማንም እርዳታ አይመለከተኝም፣ የማንንም እርዳታ አልፈልግም፣ ሳም ቢሆን ከኔ ምንም ነገር አይጠብቅም፣ ነገሮችንና እንዲሁም ንብረቶችን በሙሉ በግሌ ሊሆን ይችላል በማለትም በደስታ ተውጣለች ማለት ነው። በሌላ በኩል አሁን ላይም ብሌን በብዙ ነገሮች እንዲሁም ሚስጥሮችንም እፍና አድርጋ በተቀመጠችበትም ቃልም ቢሆን እያመነጫጨቀቻትና እንዲሁም ከሰውኛ ተራ እንዳትውልም እያደረገቻት ነው ማለት ነው። ሌላው ይቅር አብራ እንዳትመገብና እንዲሁም ከሌሎች ሰዎች ጋርም እኩል እንዳልሆነችም አስረግጣ የነገረቻት ነው። ነገር ግን ወይዘሮ ሰላምም ቢሆን አንቺ ምንድን ነው ብሌን እኮ እንደ ልጄ ናት በማለትም ስነስርዓት እንዲኖራትና እንዲሁም በአግባቡ እንድታናገራትም እየጠየቀቻት ነው። ወይዘሮ ሰላም አሁን ላይ ብሌንን ትወዳታለች። ነገር ግን ያው ሁሉም ነገር ተገላልጦ ባይታወቅም እናትና ልጅ ስለሆኑም ስሜታቸው ይናገራል። ታዲያ በዚህም የምትመለከተው ቃልም ቢሆን በጣም ትናደዳለች፣ በጣም ታሾፍባታለች ማለት ነው። እንግዲህ ወይዘሮ ሰላም ከዚች ልጅ ጋር መኖርና መቀጠል አንፈልግም፣ ደግሞም እኮ ልጅቷን ያመጣሻት ከዚህ እንድትኖር ነው አይደለ? ጭራሽ ከዚህ እንድትኖርማ አልፈቅድልሽም እያለችም ህሌናን አልወደደቻትም ማለት ነው። ቃልም ቢሆን በአሁኑ ሰዓትም እሷ ያው ሱሰኛ አይደለችም እያለችም እየተከራከረቻት ትገኛለች። እንግዲህ የቃል ጓደኛም ቆርጣ ስለመጣችም ቃል ከቤት ከተቀመጠችና እንዲሁም ነዋሪ ከሆነች አብረን እንኖራለን ካለዛ አብረን እንወጣለን በማለትም ቃልንም አስረግጣ ነግራታለች። ታዲያ ቃልም በሁለቱም በግራና በቀኝም በውጥረት ላይ ናት ማለት ነው። አንድ በሰላም ሁለት ደግሞ በጓደኛዋ በሄልን። ታዲያ የትኛው ያመዝን ይሆን? ብቻ በጣም አጓጊና ልብ አንጠልጣይ ነው ማለት ነው። እንዲሁም ዳጊና ሳሚም ተደዋውለው ሳሚም ቢሆን እንዴት ነው እናትህ እውነተኛ መሆኗንም አረጋገጥክ አይደለ በማለትም ይጠይቀዋል። ዳጊም ቢሆን አዎ በትክክል አረጋግጫለሁ፣ በጣም ነው ማመሰግን፣ ደግሞ እንዳመሰግንህ ቦታ እንምረጥና እንገናኝ በማለትም
ቦታ መርጠውም እንዲገናኙ ይሆናል ማለት ነው። እንግዲህ ሳሚም ቢሆን በኮንፊደንስ ነበር ያገኘው። እድሜ ለኔ ለእናትህ እንዲሁም አንተ እናትክን ለማግኘትህ የኔ እጅ አለበት በማለትም እንዲያመሰግነውና በምትኩም የሆነ ነገር እንዲያደርግለት ጠየቀው። ይህም መቼ ነበረ እናቴ እንደሆነች ያወቅ በማለትም ይጠይቀዋል። ሳሚም ቢሆን ከዚህ በፊት አውቅ ነበር በማለትም ነገሮችንም ሲያመጣም፣ ዳጊ ግን በጣም ተናዶና እንዲሁም በስሜታዊ ነበረ። እናቴ መሆኗን እያወቅክ ነው አይደል ያሳገትከኝ በማለትም በምትኩ በጸብ ነበረ የተቀበለው። ታዲያም ዳጊና ሳሚም በጣም የከረረ ጸብ ላይ ሳሉም እንዲሁም ሳሚም ቢሆን እባክህን እንደዚህ አትበለኝ፣ ለምንድነው ነገሮችን በተረጋጋ መንፈስ የማታወራይ ሲልም፣ ነገር ግን ዳጊ ስሜታዊ ስለሆነም መቆጣጠርና መቋቋም አልቻለም ነበር። ታዲያ ወዲያውኑ ነበር ዳጊ ሳሚን በተደጋጋሚ በጥፊ ሲመታው ነበር። ዳጊም ብዙ ነገሮችን አለ ተናገረ። ታዲያ ሳሚም ቢሆን ወዲያውኑ ነበር የጣለው ምድር ላይ። እንዲሁም ዳጊም ወድቆ ሳለ አሁንም መቋቋም አልቻለም ነበር። ታዲያ በኪሱ የያዘውንም መከላከያ ነገር በማንሳት ሊወገው ሲል ነበረ። ብዙ ነገሮች ፍጥጫ ያየንና የተመለከት ነው። በዚህ ነበር ቪዲዮ ያቆሙ። ታዲያ ምን ይፈጠር ይመስላችኋል? ብቻ በጣም የሚያሰጋና እንዲሁም የሚያስፈራ ነበረ። እንግዲህ ሳሚና ዳጊም በጥሩ ሁኔታ እንደሚመጡ ተስፋ እናደርጋለን ማለት ነው። በቀጣይ ቃል ከዚህ ቤት ጓደኛዋን ታስወጣት ይሆን ወይስ ሚስጥሩ የሚወጣ ይሆን? ብቻ በጣም የሚያጓጓና ልብ የሚያንጠለጥል ድራማ ነው። እናም የዛሬ የነበረን ቪዲዮ ይሄን ይመስል ነበረ። ስላዳመጣችሁኝና ስለተከታተላችሁኝ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።